ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ኤክሴልን በተለያየ የስራ አጋጣሚ የምትጠቀሙ ከሆነ እንደዚሁም ደግሞ አዲስ ስራ ፈላጊዎችም ከሆናችሁ ከኮምፒውተር ጋር የተያያዘ ስራ የምትሰሩ ከሆነ ማይክሮሶፍት ኤክሴል ላይ አሁን ማሳያችሁ ወደ 11 አካባቢ የሚጠጉ ፈንክሽኖችን የግዴታ ማወቅ አሉባችሁ ማለት ነው። ስለዚህ 11ዱንም በተብራራ ሁኔታ ከምሳሌዎች ጋር እያሳየኋችሁ እንሄዳለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ዳይናሚክ ፍሊተር ነው። እሱ ለምንድን ነው የሚጠቅመን? ለምሳሌ እዚህ ጋር የምትመለከቱት ዳታ አለ። ትንሽ ከፍ ላድርግላችሁ እንደዚህ እንዲታያችሁ። ከዛ ለምሳሌ አሁን እዚሁ ላይ ፍሊተር አድርገን የምንፈልገውን ነገር ማየት ይቻላል። ለምሳሌ አንድ ቦታ ክሊክ እናድርግና ዳታ ከዛ ፍሊተር የሚል አለ። ከዛ ፍሊተር እያደረጋችሁ እዚህ ጋር ማየት እንችላለን። ነገር ግን አሁን የተፈለገው ምንድን ነው? ይሄን ልመልሰውና ፍሊተር ያደረግነውን ነገር ለብቻው ማየት እንፈልግ ይሆናል ማለት ነው። ለምሳሌ ፍሊተር አድርገን እዚህ ጋር እንዲቀመጥ የምንፈልግበት አጋጣሚ ይኖራል። ስለዚህ እዚህ ጋር ፍሊተር ላድርገው እኩል ይሆናል ብላችሁ ጽፋላችሁ። ከዛ በኋላ ፊልተር ብላችሁ ጽፋላችሁ ወይም መጻፍ ሲጀምሩም ይመጣላችኋል። ይሄውና በመቀጠል የትኛውን ነው ፍሊተር የማደርገው ይላችኋል። እዚህ ጋር ያለውን ነገር ነው አጠቃላይ የሚያደርግልን። ስለዚህ ይሄን ትመርጣላችሁ ማለት ነው። ከዚህ እንጀምርና አጠቃላይ እንምረጠው። እንደዚህ በተለያየ መንገድ መምረጥ ትችላላችሁ። ከዚህም በፊት እንዳሳየኋችሁ ግን ለመምረጥ ኮንትሮል ሺፍት ከዛ ወደ ቀኝ ስትነኩ ወደ ቀኝ ያለው አጠቃላይ ይመረጣል። ወደታች ያለውን ስትነኩ ደግሞ አጠቃላይ ይመረጥላችኋል ማለት ነው። በዛ መንገድ መምረጥ ትችላላችሁ። ከዛ በኋላ ኮማ ነው የምታደርጉት እዚህ ጋር ያለውን መከተል ማለት ነው በቀላሉ ፎርሙላው። ከዛ በኋላ ፍሊተር የማደርገው የትኛውን ነው እያለን ነው እንደምትመለከቱት። ፍሊተር የሚያደርግልን ለምሳሌ በሴለር ሊሆን ይችላል፣ በፕሮዳክት ሊሆን ይችላል። ለምሳሌ ማውዝ የተሸጠውን ብቻ ማውጣት ፈልጌያለሁ። ስለዚህ እዚህ ላይ ክሊክ ላድርግና ኮንትሮል ሺፍት ወደታች ከዛ በኋላ ይሄን መረጥኩለት። ከዛ የፈለጋችሁትን እኩል ይሆናል ብላችሁ ማስገባት ነው። እኔ አሁን የፈለግኩት እንዳልኳችሁ ኪቦርድ ከሆነ ወይ ማውዝ ከሆነ ኪቦርድ ይሁን። ለምሳሌ እንደዚህ ኪቦርድ ብዬ እዛ ጋር ያለውን እጽፋለሁ። ኪቦርድ አውጣልኝ እያልኩት ነው። ቴክስት ግን ምን ጊዜም ሲጻፍ ደግሞ ደብል ኮቴሽን መቅደም ይኖርበታል። ስለዚህ ደብል ኮቴሽን እዚህ ጋር ላድርግ። መጨረሻ ላይ ቅንፋችን እንዘጋለን ማለት ነው። መጀመሪያ አጠቃላይ መረጥን። ከዛ በኋላ ፊልተር ማድረግ የፈለግነውን መረጥን። ቀጥሎ ደግሞ የፈለግናትን አንድ ነገር አውጣን። ኪቦርድ ነው የፈለግኩት ማለት ነው። ኢንተር እንደምታዩት እዚህ ጋር አሁን የሸጡ ሰዎች አሉ። ከዛ ኪቦርዱ አለ፣ ሌላ ነገር የለም ማለት ነው። እኛ የመረጥነው ብቻ ነው ያለው። እንመለስና ደግሞ ለምሳሌ ይሄን ሄደሩን አስቀድማችሁ ማስገባት ይቻላል። ለምሳሌ ኮንትሮል ሲ ልበልና ኮፒ ላድርገው እዚህ ጋር ይቀመጥ። ከዛ ፍሊተሩን እዚህ ጋር ላድርገው እኩል ይሆናል ፊልተር እዚህ ላይ ክሊክ ከዛ ይሄንን አጠቃላይ መምረጥ። ከመረጣችሁ በኋላ ኮማ ኢንክሉድ ሲል ለምሳሌ ደግሞ በስማቸው ፍሊተር ላድርግ። ለምሳሌ ሴለር የሚለው ጋር እንዳለ ይሄን የፈለኩት። ስለዚህ እስከታች ያለውን እመርጣለሁ ኮማ። ከዛ በኋላ ከነዚህ ውስጥ የፈለኩትን ስም ማስገባት ማለት ነው። እናንተ አበበ ከበደ ደስ ያላችሁ ታስገቡ ትችላላችሁ። ፊዮና ይላል። ለምሳሌ የፊዮናን ብቻ ነው ማየት የፈለኩት። ፊዮና እዚህ ጋር እንትናችንን እናስገባ፣ ኮቴሽናችንን ደብል ኮቴሽን ቅንፍ እንዘጋለን። ኢንተር እንደምታዩት አሁን የፊዮና ብቻ ነው ያለው ማለት ነው። ለምሳሌ እናንተ ደግሞ ሌላ ሰው ከፈለጋችሁ ላይ ክሊክ አድርጋችሁ ይሄን ስሙን መቀየር ይቻላል ማለት ነው። እዚሁ ጋር ልምጣና ደግሞ ልቀይረው። ለምሳሌ የተፈለገው የጁሊያ ከሆነ እዚህ ጋር ልምጣና ይሄን ልቀይረውና ጁሊያ ብዬ ጽፋለሁ ማለት ነው። ጁሊያ አልኩት ኢንተር። እንደምታዩት ጁሊያ የሸጠቻቸው ነገሮች እንዳለ ይመጣሉ። ስለዚህ በዚህ መልክ የምትፈልጉትን ብቻ ፍሊተር እያደረጋችሁ እንደዚህ መመልከት ይቻላል። ዋናውም ሳይጠፋባችሁ እዚህ ጋር እያነጻጸራችሁ እንዲሆንላችሁ ማለት ነው። ከዚህ በተጨማሪ ደግሞ ለምሳሌ ላጥፋውና አሁን እነዚህ ሽያጮቻችሁ ናቸው። ከ2000 በላይ የሆኑትን ብቻ ፍሊተር አድርጋችሁ አውጡ ልትባሉ ትችላላችሁ፣ ለስራ ወይም ለራሳችሁ ማለት ነው። በቀላሉ አሁንም እዚህ ጋር ዋናው ዳታ እንደተቀመጠ ፍሊተር ግን እዚህ ጋር እናድርገው እኩል ይሆናል ፊልተር ደብል ክሊክ ሙሉን እንመርጣለን። ኮንትሮል ሺፍት ወደ ጎን ከዛ ወደታች አጠቃላይ መረጥኩት። ከዛ እዚህ ጋር ኮማ ኢንክሉድ እንደምትመለከቱት አሁን የፈለግነው ሴል የሚለውን ይሄኛውን ሽያጩ። ስለዚህ ይሄን አጠቃላይ ወደታች እንመርጠዋለን። ከዛ በኋላ ግሬተር ዛን እንላለን ማለት ነው። ግሬተር ዛን ከስንት የበለጠ? ከ2000 የበለጡትን ብቻ። ለምሳሌ 2000 አሁን ኢንተር ብለው የሚመጡት ዳታዎች እንዳለ ከ2000 በላይ ሽያጭ ያስመዘገቡ ናቸው። ኢንተር ተመልከቱት። አሁን ምንም አይነት ከዛ ያነሰ ዳታ የለም ማለት ነው። እዚህ ጋር እንደምታዩት ግን እንትኑንም ማስገብቶልናል ይሄኛውን። ስለዚህ የላኛው አያስፈልገንም ማጥፋት እንችላለን ማለት ነው። ስለዚህ በዚህ መልክ አድቫንስድ ፊልተርን መጠቀም ትችላላችሁ ማለት ነው። እናንተ እየቀያየራችሁ እንደ ዳታችሁ አይነት መጠቀም ይቻላል።
አሁን ደግሞ ወደ ሁለተኛው እንሂድ። ሁለተኛው ደግሞ እዚህ ጋር የምትመለከቷቸው ናቸው። እነዚህ ተቀራራቢ ነገር ናቸው። ሁለቱም ስለ ሉካፕ ቫሊዎች ነው የሚያወሩት። አሁን ሉካፕ ላይ ቪ ሉካፕ አለ፣ ኤች ሉካፕ አለ፣ ኤክስ ሉካፕ አለ። ከዚህ በፊት ሶስቱም ላይ ቪዲዮ ሰርቼላችኋለሁ። አሁን አጠር አድርገን ነው የምንመለከተው። ሀሳቡ ግን ምንድነው? ኤች ሉካፕ ማለት ሆሪዞንታል የሆነ ነገር ለማየት ነው። ቪ ሉካፕ ደግሞ እንደዚህ ቨርቲካል የሆኑ ነገሮችን ለማየት ነው። ኤክስ ደግሞ በሁለቱም ዳይሬክሽን ይሰራል ማለት ነው። ስለዚህ አሁን ላይ እናንተ በኤክስ መጠቀም ስላላችሁ በኤክስ ሉካፕ ማለት ነው። እንደ አማራጭ እንዲሆናችሁ ግን ሶስቱንም ምን ያሳያችኋለሁ። ለምሳሌ እዚህ ጋር ተመልከቱት። ሻጮቹ አሉ፣ እዚህ ጋር ደግሞ የሸጡት እንትን አለ። እዚህ ጋር በጣም ብዙ ዳታ ካላችሁ እናንተ እዚህ ጋር እየጻፍን እዚህ ጋር ውጤቱ እንዲመጣ ፈልገናል ማለት ነው። እዚህ ጋር ለምሳሌ ፊዮና ብዬ ብጽፍ እዚህ ጋር ምን ያህል ሸጠች የሚለውን እንዲያመጣ፣ ከዛ ደግሞ ጁሊያ ብል የሸጠችውን እንዲያመጣ ማለት ነው። መጀመሪያ በቪ ሉካፕ ላሳያችሁ። እኩል ይሆናል ቪ ሉካፕ መጻፍ ስትጀምሩ ይመጣል። ከዛ እዚህ ጋር ያለውን እንከተላለን። ሉካፕ ቫሊዩዋችሁ የት ነው ይላል። የምናየው ወይም የምንጽፍለት እዚህ ጋር ነው እኛ እንለዋለን ማለት ነው። ባዶ ቦታ ቢሆንም ችግር የለውም። ከዛ ኮማ ቴብል አሬ ደግሞ የትኛውን ይላችኋል። ስለዚህ ከየት ውስጥ ነው ማወጣላችሁ እያለን ነው። የሚያወጣልን ከነዚህ ነው እንዳለ ትመርጣላችሁ። እንዳልኳችሁ ግን አሁንም ኮንትሮል ሺፍት ወደ ቀኝ፣ ኮንትሮል ሺፍት ወደ ግራ፣ ሁሉንም መረጠልኝ በቀላሉ። ከዛ ኮማ ኮለመን ኢንዴክስ ነምበር ስንት ነው እያለኝ ነው። የምታየው ስንተኛውን ነው ማለት ነው ባጭሩ። አንድ ይኸውና ሴለር የሚለው ሁለት ሴልስ የሚቀጥል ካለ ሲ ላይ ይቀጥላል። አሁን ግን እኛ ሴልስን ነው ማየት የፈለግነው። ሴልስ ደግሞ ሁለተኛው ላይ ነው ያለው በቁጥር አንድ ሁለት። ስለዚህ ሁለት ቁጥር እንጽፋለን። ከዛ ኮማ እዚህ ጋር ትሩ እና ፎልስ የሚል አለ። ፎልስ የሚለውን ነው የምትነኩት ኤግዛክት የሆነ ቫልዩ እንዲሰጣችሁ። ከዛ ቅንፍ እንዘጋለን። ጨረስን ማለት ነው። ይሄ ነው አቀማመጡ። ኢንተር። እንደምታዩት ኢረር ነው፣ ምክንያቱም እዚህ ጋር ባዶ ስለሆነ ማለት ነው። አሁን እናምጣና ፊዮናን እናስገባት። ፊዮና ኢንተር። እንደምታዩት የእሷ ዳታ እዚህ ጋር ወዲያ ይመጣል ማለት ነው። መረጃዋ ቦብ ቀይረውና ቦብ ልበል። ኢንተር። የቦብ እንደምታዩት ይኸውና። ስለዚህ አሁን በእናንተ በጣም ብዙ ባላችሁ ቁጥር እዚህ ጋር ብቻ እየጻፋችሁ እንዲመጣላችሁ እያደረግን ነው። ሃና ኢንተር። ይኸውና የሃና ማለት ነው። ስለዚህ ቪ ሉካፕ ባጭሩ ይህንን ይመስላል። ይህንኑ ስራ ግን ኤክስ ሉካፕም ሊሰራላችሁ ይችላል። የተወሰነ ነው ለውጥ ያለው፣ ነገር ግን ጥቅሙ የኤክስ ሉካፕ ይበልጣል። ለምሳሌ እዚህ ጋር ልስራው። እኩል ይሆናል ኤክስ ሉካፕ ደብል ክሊክ ሉካፕ ቫልዩ ወይም የቱ ጋር ነው የምጽፉልኝ እያለን ነው። እኛ እዚህ ጋር ነው የምንጽፍለት። ኮማ ሉካፕ አሬ ይላችኋል ማለት ነው። ስለዚህ እኛ የምናየው ያለበት ለምሳሌ እዚህ ጋር የምንጽፈው ስማቸውን ነው። ስለዚህ የምንመርጠው የትኛውን ይሆናል ማለት ነው። ይሄንን ነው የሚሆነው። ስለዚህ ከዚህ እንጀምራለን። ሴለር ምናምን የሚለውን አንጽፍም። ከዚህ ስለምንጀምር ይሄኛውን ብቻ ነው የመረጥኩት። ቅድም አጠቃላይ ነበር፣ አሁን ግን ይሄ ብቻ። ከዛ ኮማ ሪተርን አሬ ይላችኋል። እኔ ምንድነው መልሼ የምሰጣችሁ እያለን ነው። የሚሰጠን እዚህ ጋር ያለውን ነው ውጤቶቹን ማለት ነው። ስለዚህ እነዚህን እንመርጣለን። አሁን ጨረስን ማለት ነው። እዚህ ጋር ግን ኦፕሽን አለው እንደምትመለከቱት። ለምሳሌ ይሄን ቅንፉን ልዝጋና ጨርሼ ላሳያችሁ። እንደዚህ ማለቅ ይችላል። ኢንተር ብንለው ይሄም ኢረር እያለ ነው። ለምሳሌ ግን ፊዮና ቢሆን እዚህ ጋር ኢንተር እንደ ቅድሙ እየመጣ እየሰራልን ነው ማለት ነው። ነገር ግን እንዳልኳችሁ ይሄን ላጥፋው። ለምሳሌ እዚህ ጋር የሚጻፈው ነገር ወይም ስም እዚህ ውስጥ የሌለ ከሆነ እንደዚህ ኢረር ከሚል ዜሮ ቢል የተሻለ ነው። ስለዚህ ፎርሙላውን መቀየር ይቻላል። ከመዝጋታችን በፊት መቀጠል ትችላላችሁ ማለት ነው። ኮማ ኦፕሽን ነው እንደምታዩት። ይሄ ኦፕሽን አለው ግዴታ አይደለም ማለት ነው። ስለዚህ ቫልዩ ካልተገኘ ምን ልበለው እያለ ነው። ቫልዩ ካላገኘ ዜሮ ይበሉ። ስለዚህ ዜሮ። ከዛ በኋላ አሁንም ኮማ እያላችሁ መቀጠል ይቻላል። ጨርሰናል። እኛ ግን ቅንፍ እንዝጋ። ኢንተር። እንደምታዩት ምንም የተጻፈ ስም ስለሌለ ዜሮ ነው የሚሆነው እንጂ ኢረር አይሆንም ማለት ነው። ከዛ ቦብ ነኝ ቢል አንድ ሰው መጥቶ እና ውጤቱን ወይም ሽያጩን ማየት ይፈልግ ኢንተር ብንል ውጤቱ ይመጣል። አንድ ሰው መጥቶ ወይም እኔ ሄጄ ደግሞ አድናቆት ብል ዜሮ ነው የሚለው፣ ምክንያቱም እንደ አይነት ሰው እዚህ ውስጥ ተመዝግቦ ስለሌለ ማለት ነው። ስለዚህ በዚህ መንገድ ኤክስ ሉካፕን መጠቀም ይቻላል። ሌላው ደግሞ ኤች ሉካፕ ነው ወይም ሆሪዞንታል ማለት ነው። እንዳልኳችሁ ዳታቸው እንደዚህ አይነት ይሆናል፣ ወደዚህ የተቀመጠ ማለት ነው። ከዛ በኋላ እዚህ ጋር ልንሰራው እንችላለን። እኛ እዚህ ጋር ስም ስናስገባ እዚህ ጋር ሴልሱን የሚሸጡትን እንዲያመጣ ፈልገናል። ስለዚህ እኩል ይሆናል ኤች ሉካፕ ላው ላይ ሁለቴ ክሊክ ሉካፕ ቫልዩዋችሁ የት ነው ይለናል። እዚህ ጋር ነው ቫልዩ የሚቀመጥልን። ኮማ ቴብል ነው የሚጠይቀኝ እንደምታዩት። ስለዚህ ሙሉን ነው የምትመርጡት ማለት ነው። ቴብል ካላችሁ ወደ ታች ወደ ጎን አጠቃላይ መረጥኩት መለስ ልበልና ከዛ ኮማ ሮ ኢንዴክስ ይላል እንደምታዩት። ሮ ኢንዴክስ ነምበር ወይም ስንተኛው ላይ ነው የምታዩት እያለ ነው። ሴለር አንደኛ ነው፣ ሴልስ ሁለተኛ። እኛ የምናየው እዚህ ስንጽፍለት ሽያጮቹ እንዲያመጣ ስለምፈልግ ሁለት ቁጥር ላይ ነው ያሉት፣ ሁለት ቁጥር።
ከዛ ኤግዛክት እንዲመጣለን ፎልስ የሚለውን እንነካለን። ጨረስን። ቅንፍ መዝጋት ኢንተር። አሁን እዚህ ጋር ለምሳሌ ላስገባ ሀና ትግባ ኢንተር። በቀላሉ የሀና እንትን መጣ ማለት ነው። 706 ነው። በተመሳሳይ ደግሞ እዚህ ጋር ዲያና ለምሳሌ ዲያና ኢንተር 965 እዚህ ጋርም ቼክ ብናደርገው ጠጋ ብለን 965 ማለት ነው። በዚህ መልክ ሉክአፕ ቫልዩ መጠቀም ይቻላል። እንደ ቲፕ ግን ለምሳሌ ሉክአፕ ላይ ይሄን ላጥፋውና ለምሳሌ የተወሰኑ ሰዎች ብቻ ይኖሩ እነዚህም ብቻ ልውሰዳቸው። እዚህ ጋር ያሉትን ሰዎች ኮፒ ላድርጋቸውና ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። አሁን እዚህ ጋር የእነዚህን ብቻ ከፊት ለፊታቸው ምን ያህል እንደሸጡ ማወቅ ፈልጌያለሁ። ስለዚህ እኩል ይሆናል ኤክስ ሉክአፕ እዚህ ላይ ክሊክ ሉክአፕ ቫልዩአችን እዚህ ጋር ያለችው ፊዮና ነች። ለዋ ላይ ክሊክ ኮማ ሉክአፕ አሬ ስም ዝርዝሩ ያለው እዚህ ውስጥ ነው። ይሄን አጠቃላይ እንመርጣለን። ኮማ ሪተርን አሬ ወይም እኔ የምመልስላችሁ የት ውስጥ ነው ያለው ይለናል። ሴልስ ውስጥ ነው ወይም እዚህ ጋር ነው ያለው ወደታች። ከዛ በኋላ ጨርሰናል ማለት ነው። ካልተገኘ ዜሮ በለው ማለት እንችላለን። ኮማ አድርገን ዜሮ ቅንፋችን መዝጋት ኢንተር። የፊዮና ይሄ ነው። እዚህ ጋር ግን አንድ የሚያጋጥመን ችግር አለ። አሁን የሌሎቹን ለመስራት እንደዚህ ብንጎትተው አረንጓዴ መስመሮች ያደርግባቸዋል። ኢረር አለው ማለት ነው። እንደዚህ አይነት ምልክት ከመጣ ኢረሩ ይነግራችኋል። ስለዚህ እዚህ ጋር እንትኑን ሎክ ማድረግ አለባችሁ ሪፈረንሱን። ከዚህ በፊት ስለ አብሶሉት እንደዚሁም ሪላቲቭ ሪፈረንስ በደንብ ሰርቼላችኋለሁ። ስለዚህ ይሄንን ተውና ለምሳሌ አንድ ችግር ላሳያችሁ። ፊዮናን ኮፒ ላድርጋትና እዚህ ጋር በድጋሚ ፊዮናን መልሼ ማየት ብፈልግና ኢንተርቭል ዜሮ ነው የሚለው እንደምታዩት። ስለዚህ ይሄ ኢረር እንዲጠፋ ምን ታደርጋላችሁ? ሙሉን እናጥፋው ወይም እነዚህም ብቻ ማጥፋት እንችላለን። ፎርሙላው ላይ ትመጡና እዚህ ጋር ማለት ነው ይሄን ሰሌክት ያደረጋችሁትን ትመርጣላችሁ። ከዛ ከኪቦርድ ላይ ኤፍ4ን ስነኩ ዶላር ምልክት ያስገባል። ሪፈረንሱ ሎክ ሆነ ማለት ነው። አሁንም ይሄን ልምጣና ኤፍ4 ዶላር ምልክቱ ገባል። ኢንተር። አሁን ተመልከቱት ወደታች ባረገው የተስተካከለ ምንም አይነት ኢረር የለብንም። ከዛ ሰዎቹን መቀየር ትችላላችሁ ማለት ነው። ለምሳሌ ጁሊያ መሆኗ ይቅርና የሃናን ለማየት ፈልጌ ኢንተር ብል ወዲያው ወደ ሃና ይቀየራል እንደምታዩ። ከዛ ደግሞ ሃና መሆኗ ይቅርና ጆርጅ እንደመሆን እንደዚህ ጆርጅ ኢንተር። የጆርጅ የሸጠው ነገር እዚህ ጋር ይመጣል ማለት ነው። ስለዚህ ሉክአፕ ቫልዩዎች በጣም ወሳኝ የሆኑ ነገሮች ናቸው። እነዚህን ካየን አሁን ደግሞ ወደ ቴክስት ጆይን እናልፋለን። ቴክስት ጆይን ደግሞ ለምንድን ነው የሚጠቅማችሁ? በተለይ ዳታችሁ ወደታች የተጻፈ ሊሆን ይችላል፣ ወደ ጎን ሊሆን ይችላል። ነገር ግን የግዴታ አንድ ላይ ማድረግ ሊኖርባችሁ ይችላል ማለት ነው። ለምሳሌ ይሄ አድራሻ ነው እንደምታዩት ሲቲ ዚፕ እንትን አለ። እነዚህ ነገሮች ግን ለየብቻ ሳይሆን አንድ ላይ እንዲሆኑ ትፈልጉ ይሆናል ማለት ነው። እንደዚህ አይነት ደግሞ በጣም ብዙ ሊኖራችሁ ይችላል። ስለዚህ በጣም በቀላሉ ማድረግ ይቻላል። እዚህ ጋር ልምጣና ለምሳሌ እኩል ይሆናል ትላላችሁ። ቴክስት ጆይን ብላችሁ ጽፋላችሁ ወይም መጻፍ ሲጀምሩ ይመጣል። ከዛ በኋላ እዚህ ጋር ዴሊሜትር ወይም መለያ አስገቡ ይላችኋል። ስለዚህ ምንድነው የምታደርጉት ማለት ነው? እዚህ ጋር ደብል ኮቴሽን ከዛ ኮማ መልሳችሁ ደብል ኮቴሽን ከዛ በኋላ ጨረስን። ከአሁን በኋላ ያለው በጣም ቀላል ነው ማለት ነው። ኮማ ታደርጉና ትሩና ፎልስ ሲላችሁ ትሩ ትነካላችሁ። ከዛ ኮማ እንዲገናኙ የፈለጋችሁትን እዚህ ጋር ያለውን ስቴፕ መከተል ነው። እንደምታዩት ቴክስቷን ቴክስት2 ቴክስት3 እያለ ይቀጥላል ማለት ነው። ቴክስቷን አሁን የኛ ይሄ ነው። ኮማ ቴክስት2 ስጡኝ እያለ ነው። ይሄ ነው። ኮማ ቴክስት3 ስጡኝ እያለ ነው። ይሄ ነው። ሌላም ካላችሁ ትቀጥላላችሁ። አሁን ግን ስለጨረስን ቅንፋችን እንዘጋለን ማለት ነው። ኢንተር ብላውን ሁሉም ይገናኛሉ። ኢንተር ተመልከቱት። አንድ ሴል ላይ ሁሉንም እንደዚህ ወጥ አድርጎ ጻፈልን ማለት ነው። ከዛ እናንተ እዚህ ጋር በጣም ብዙ ካላችሁ እዚህ ጋር መታችሁ ጎተት ስታደርጉ በአንድ ጊዜ ሁሉንም ኮኔክት ያደርግላችኋል ማለት ነው። ስለዚህም በጣም ጠቃሚ የሆነ ፈንክሽን ነው ማለት ነው። መነሻውን ብቻ ነው መያዝ የሚጠበቅባችሁ፣ ከዛ ራሱ ይመራችኋል። ወደ ቀጣዩ እናልፋለን። ይሄ ደግሞ ሰም ኢፍስ ይባላል ማለት ነው። ይሄም በጣም ወሳኝ የሆነ ፈንክሽን ነው። የግዴታ ማወቅ አለባችሁ፣ ለብዙ ስራ ይጠቅማችኋል። ለምሳሌ ሴለሮቹ አሉ፣ እዚህ ጋር ሻጮቹ የሸጡት ነገር አለ ፕሮዳክቱ፣ እዚህ ጋር ደግሞ ሴልስ ወይም ሽያጩ አለ ማለት ነው። ለምሳሌ እናንተ አሁን እንደ ጥያቄም ሊሆን ይችላል ወይም ለራሳችሁ ፈልጋችሁት እዚህ ጋር ፊዮና ምን ያህል ማውዝ ሸጠች የሚለውን ማወቅ ትፈልጉ ይሆናል ማለት ነው። አንደኛ ፊዮና የሸጠችውን እንደገና ደግሞ ሁሉንም ለምሳሌ ፊዮና ሌላም ነገር ሸጣለች፣ ታብሌት ሸጣለች፣ ሌላም ብታዩት ታገኛላችሁ። ነገር ግን የማውዝ ሽያጭ ብቻ ነው የተፈለገው ማለት ነው። ስለዚህ እዚህ ጋር እንጣና ኢዝ ኢኳል ቱ ሰም ኢፍስ ብላችሁ ጽፋላችሁ። ይሄኛው ሰም ኢፍስ ከዛ በኋላ አሁንም መከተል ነው። ሰም ሬንጅ ይላችኋል።
መደመር የምትፈልጉት ሬንጁ የት ውስጥ ያለው ነው? እዚህ ጋር ሴልሱን ነው የምንደምረው ምን ያህል ሸጠች የሚለው። ስለዚህ እንምረጠው ወደ ታች። ከመረጥነው በኋላ ኮማ፣ ቀጥሎ ክራይቴሪያ ሬንጅ ወይም ክራይቴሪያችሁ የት ውስጥ ነው ያለው ግን የሚለን ክራይቴሪያ ሬንጅ ዋን ነው። ዋን ያለን ለምንድን ነው? ሰም ኢፍስን እየተጠቀምን ስለሆነ ከአንድ በላይ ክራይቴሪያ እንዳለን ገብቶታል ማለት ነው። ስለዚህ ክራይቴሪያ ሬንጅ ዋናችን ማነው? ስማቸው ነው፣ ስም ዝርዝራቸው። እዚህ ጋር ኢቫን፣ ጁሊያ፣ ፊዮና ከነዚህ ውስጥ ልናወጣ ስለሆነ ማለት ነው። ይሄ ነው ሬንጁ። ከዛ ኮማ እናደርግለታለን። ክራይቴሪያ ዋን ቅድም ሬንጅ ነው የጠየቀን። አሁን ግን የመጀመሪያው ክራይቴሪያችሁ ምንድን ነው? ከዚህ ውስጥ ማንን ላውጣላችሁ አለን? ፊዮናን ነው የሚያወጣለን። ፊዮና፣ ይሄኛውን ካፒታሉን ላስተካክለው እናንተ ነው። ፊዮና ደብል ኮቴሽን ልዝጋ። ኮማ ሳደርግ ተመልከቱት ወደ ክራይቴሪያ ቱ ሄደ ማለት ነው። ስለዚህ ክራይቴሪያ ሬንጅ ቱ ሁለተኛው ክራይቴሪያ የት ነው ያለው? እዚህ ፕሮዳክት ውስጥ ነው፣ ማውዝ ኪቦርድ የሚለው ውስጥ ማለት ነው። እመርጥለታለሁ። ከዛ ኮማ ክራይቴሪያ ቱ ወይም ደግሞ አሁን ከመረጥከው ውስጥስ ምን ላውጣልህ? ኪቦርድ ነው፣ ማውዝ ነው፣ ላፕቶፕ ነው፣ ታብሌት ነው ይለኛል። ለምሳሌ ማውዝ ነው የፈለግኩት። ስለዚህ ማውዝ ስላለው ከዛ በኋላ ደብል ኮቴሽኔን እዘጋለሁ። አሁን ሁሉንም እንትናችን ስለጨረስን ሌላ ክራይቴሪያ ካላችሁ መቀጠል ይቻላል። አሁን ግን ጨርሰናል። ቅንፋችን ነው የምንዘጋው ማለት ነው። ስለዚህ ሰም ኢፍስ ባጭሩ ምን ማለት ነው? ከአንድ በላይ ክራይቴሪያ ሲኖረን ምን አደረግን? ሬንጅ መረጥን፣ ስም ዝርዝር ያለበትን ከስም ዝርዝር ውስጥ ደግሞ የምንፈልገውን አወጣንለት። ቀጥለን ደግሞ ከፕሮዳክት ውስጥ እንዳለ ሬንጁን መረጥን። ከዛ ውስጥ ደግሞ ማውዝ ነው የምንፈልገው ነው። ኢንተር። አሁን ይሄ እንዳለ ድምሩ የማን ነው? የፊዮና ነው ማለት ነው። ማውዝ የሸጠችው ይሄን አለው፣ ሌላ ማውዝ አልሸጠችም ማለት ነው። ለምሳሌ እሷ ስም ጋር እንሂድና ፊዮና ሌላ የሸጠችው ታብሌት ይላል። ይሄንን ወደ ማውዝ እንቀይርላት። ለምሳሌ ማውዝ ቢሆን የሸጠችው ምን ይሆናል? የሁለቱ ድምር ነው የሚሆነው። ተመልከቱት፣ ይሄ መቀየር አለበት። ኢንተር ስል ኢንተር ተቀየረ ማለት ነው። እዚህ ጋር ደግሞ ልምጣና ደብል ክሊክ ላድርግ። የፊዮናን ሳይሆን ደግሞ የፈለግኩት የሌላ ሰው ብንፈልግ በቀላሉ ማውጣት እንችላለን። ይሄን አጥፍተን ለምሳሌ የቻርሊ ነው አሁን ደግሞ የፈለግኩት። ስለዚህ ቻርሊ ብዬ ጽፋለሁ። ኢንተር። ውጤቱ እንደምታዩት የተለየ ውጤት ይሆናል ማለት ነው። እንደዚህ እያደረጋችሁ በቀላሉ ማግኘት ይቻላል። ለምሳሌ ደግሞ የፈለግነው እኛ ማውዝ አይደለም እናጥፋው፣ ኪቦርድ ነው። ኪቦርድ ምን ያህል ሸጡ የሚለው ወይም ደግሞ የኪቦርድ ዋጋው ማለት ነው። እነሱ ሊያስገቡትን ገቢ ኪቦርድ ኢንተር 0 እያለኝ ነው። ማጋንን ቻርሊ ጋር መተን ቼክ እናድርግለት። ቻርሊ ምንም ኪቦርድ አልሸጠም ማለት ነው። ለምሳሌ እዚህ ጋር ሞኒተር ሸጦ ነበር። ይሄ ሊቅርና ኪቦርድ ይሁን የሸጠው ለውጡን እንድታዩት። ኢንተር ብል ወዲያው እዚህ ጋር አፕዴት ይሆናል። ቅድም 0 ነበር፣ አሁን ግን ተቀያየረ። ሌላም ነገር እየሸጠ ከመጣ ይቀያየራል ማለት ነው። ለምሳሌ እዚህ ጋር ኪቦርድ ቦብ ሸጦ ነበር፣ ነገር ግን ቻርሊ ሸጠው። ይሄንንም ቻርሊን የሸጠው ብለን ብናስብ ኢንተር ስል ይሄ መቀየር አለበት። ተመልከቱት። ኢንተር ወዲያው ራሱን አፕዴት እያደረገ እየጨመረ ይሄዳል። በተመሳሳይ ግን አሁንም ልምጣና ይሄን የሸጠበትን ወይም የተሸጠበትን ከፍ ላድርገው። እንደዚህ በጣም ብዙ ይሽጥ። ኢንተር ተመልከቱት። ይሄም ወዲያው አፕዴት ይሆናል ማለት ነው። ስለዚህ ሰም ኢፍስን በዚህ መንገድ መጠቀም ይቻላል ማለት ነው። ሰም ኢፍስ ላይም ሰፋ ያሉ ቪዲዮዎችን ሰርቻለሁ፣ እዛም ላይ መመልከት ትችላላችሁ። አሁን ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ኢፍ ነው። ኢፍን አሁን በተደጋጋሚ አይተነዋል፣ ነገር ግን በጣም ወሳኝ ስለሆነ ነው። እዚህ ጋር ለምሳሌ ሃይ እና ሎ የሚል ነገር አለ። የሸጡትን ሰዎች ከ2000 በላይ ገቢ ያስገቡትን ሃይ በሏቸው፣ ከዛ በታች የሆኑትን ደግሞ ሎ ብላችሁ ጻፉ ልትባሉ ትችላላችሁ። ስለዚህ እያንዳንዷን አሁን እየመጣችሁ ቼክ እያደረጋችሁ ሃይ እና ሎ እያላችሁ አጽፉም ማለት ነው። ስለዚህ ምን ታደርጋላችሁ? እኩል ይሆናል ኢፍ ትላላችሁ፣ ቅንፍ መክፈት ወይም እዚህ ላይ መታችሁ ሁለቴ ክሊክ ማድረግ። ከዛ በኋላ ቫልዩዋችሁ ምንድነው ይለናል ማለት ነው። ስለዚህ ሴልስ ነው የፈለግነው እዚህ ጋር የሸጡትን ማለት ነው። እዚህ ጋር የተሸጠው ክሊክ አረኩበት እንደምታዩት ግሬተር ዛን ከስንት አሁን እንዲበልጥ የፈለግነው ከ2000 ነው። ግሬተር ዛን 2000 እንደዚህ ከ2000 ከበለጠ ኮማ፣ ቀጥሎ ደግሞ እንትኑን ይጠይቃችኋል ማለት ነው። ከ2000 ከበለጠ ምን ልበለው? ስለዚህ ደብል ኮቴሽን ከፍትና ሃይ ነው ማለት ነው። ሃይ ብላችሁ ትጽፋላችሁ። ወይም ደግሞ ከብሄል ቀይረውና እንደዚህ ሃይ ብላችሁ ጽፋላችሁ። ካልሆነ ደግሞ እዚሁ ነው የምትቀጥሉት። ካልሆነ ኮማ ታረጉና ደብል ኮቴሽን ሎ ብለህ ጻፈው። ይሄው ግሬድም የሚሰራበት ነው። ፓስ ፌል ማለት ብዙ ነገር የስኑ የምትሉበት ነው ማለት ነው። ዋናው እዚህ ጋር ያለችውን አቀማመጥ ብቻ ማወቅ ነው። ኢፍ ትላላችሁ። ከዛ በኋላ ቼክ ማድረግ የፈለጋችሁት ቁጥር ላይ ክሊክ ማድረግ፣ ከዛ ኮማ አድርጋችሁ እዚህ ጋር እንዲገባ የፈለጋችሁትን ቴክስት ማስገባት። በዚህ መልክ ኢንተር ሃይ ነው አሁን ምክንያቱም ከ2000 በላይ ሊሸጠው
እዚህ ጋር እንምጣና ሌላውን እንዲሰራ ደብል ክሊክ ማድረግ፣ ሁለቴ ክሊክ ማድረግ ወይም መጎተት ሎ እያለ ነው። ምክንያቱም የሸጡት ተመልከቱት ከ2000 በታች ነው። ከዛ ለምሳሌ አሁን እዚህ ጋር ይሄኛው የሸጠው 2500 ቢሆን ተመልከቱት ኢንተር ስለው ይሄኛው ሃይ ይላል ማለት ነው። ዳይናሚክ ስለሆነ ይቀያየርላቸዋል። በዚህ መንገድ በቀላሉ ኢፍን መጠቀም ይቻላል ማለት ነው። እዚህ ጋር ተመጡና ደግሞ ይሄን መቀየር ይቻላል። ለምሳሌ ፓስ እና ፌል እንዲል ከፈለጋችሁ ይሄን መቀየር ብቻ ነው ቴክስቱን፣ ሌላ ምንም አዲስ ነገር የለውም ማለት ነው። ፓስ ፌል ኢንተር እንደምታዩት ፓስ እና ፌል ይላል። ሁሉም ላይ እንዲሰራ ደብል ክሊክ። ከ2000 በላይ ያሉት አሁን ፓስ አድርገዋል። ከዛ በታች ያሉት ደግሞ ፌል አድርገዋል ማለት ነው። ስለዚህ በፈለጋችሁት መንገድ ይህንን መስራት ይቻላል። ዋናው ግን ኢፍ አጠቃቀምን ማወቅ አለባችሁ ማለት ነው። ሌላው ደግሞ ካውንት ኢፍ ነው። ይህም በጣም ወሳኝ ነገር ነው። ይህም ቀጥታ ከስራ ጋር የሚገናኝ ነው። ለምሳሌ አሁንም እዚህ ጋር ፊዮና ምን ያህል ማውዝ ሸጠች የሚለውን ቼክ አድርጉ ብትባሉ እዚህ ጋር በጣም ብዙ ዳታ ካላችሁ እየመጣችሁ አንድ ከዛ ደግሞ እየፈለጋችሁ እንትን ማለት አይጠበቅባችሁ። ምን ማድረግ ይቻላል? እኩል ይሆናል ካውንት ኢፍ ስትላላችሁ። አሁንም ካውንት ኢፍ ሲያልነ ክራይቴሪያችን ከአንድ በላይ ስለሆነ ነው። አንደኛ ፊዮና፣ ቀጥሎ ደግሞ ማውዝ ነው እንጂ አጠቃላይ እሷ የሸጠችውን አይደለም የፈለግነው። ስለዚህ ክራይቴሪያ ሬንጅ ዋን፣ ክራይቴሪያ ሬንጅ ዋናችን ማን ነው? ስም ዝርዝሩ ነው። ፊዮና ያለችበት ስም ዝርዝር እንዳለን መርጠዋለን። ከዛ በኋላ ኮማ ነው የምናደርገው። በመቀጠል ክራይቴሪያ ዋን ወይም ክራይቴሪያችሁ ምንድን ነው? እዚህ ጋር ከዚህ ውስጥ የፈለግነው እኛውን ማን ነው? ፊዮና። ስለዚህ ፊዮና ከዛ ደብል ኮቴሽን ከዛ ኮማ። ክራይቴሪያ ሬንጃችን ደግሞ ሁለተኛው ማን ነው? ይሄኛው ፕሮዳክት ያለበት ማለት ነው። ስለዚህ ይህንን መረጥ ነው ኮማ። ከዚህ ውስጥ ደግሞ የፈለግነው ምንድነው? ምን ያህል ማውዝ ሸጠች የሚለውን ነው ቼክ ማድረግ የፈለግነው ማለት ነው። እንደዚህ ይሄ ነው አቀማመጡ። ተመልከቱ። መጀመሪያ ስም ዝርዝሩ ያለበትን ሬንጅ መረጥኩኝ። ከዛ የፈለግኳትን ስም ብቻ በደብል ኮቴሽን እንደዚህ ጽፌ ያወጣው ጨረስኩኝ። ኮማ አድርጌ ወደ ሁለተኛው ደግሞ ፕሮዳክቶቹ ያሉበት ዝርዝር ያሉበት ነው። ከነሱ ውስጥ ደግሞ የፈለኩት ማውዝ የሚለውን ነው። አሁን ስለጨረስኩኝ ኢንተር። ፊዮና አንድ ማውዝ ብቻ ነው የሸጠችው ማለት ነው። ለምሳሌ እዚህ ጋር ታብሌት መሸጧ አይቀርና ይሄኛውንም ማውዝ ነው የሸጠችው። ከዛ ኢንተር ነው ተመልከቱት፣ ይቀየራል ማለት ነው። ከዛ ደግሞ እዚህ ጋር እንምጣና የእሷን ሳይሆን የፈለግነው ሌላ ሰው እናስገባ። ይሄኛውን ላጥፋው። የሃናን ነው እንደሚፈለጉት። ሃና ምን ያህል ማውዝ ሸጠች? ኢንተር 2 ሸጣለች ሃና እንደምትመለከቷት ማለት ነው። ለምሳሌ ሃና ደግሞ ማውዝ መሸጧ ቀርቶ ኪቦርድ ቢሆን የሸጠችው ኢንተር ብል ይሄ ይቀንሳል። አንድ ማውዝ ብቻ ነው የሸጠችው ማለት ነው። ስለዚህ ካውንት ኢፍ በጣም ብዙ አይነት ጥቅሞች ነው ያሉት። አንድ ልጨምርላችሁ ደግሞ እዚህ ጋር ይሄን ላጥፋውና ለምሳሌ አሁንም ፊዮና ከ2000 በላይ አንድ ሸጣለች። ሌላም ቦታ እንፈልጋለን ማለት ነው። ከዛ ግን ከ2000 ብር በላይ ስንት ጊዜ ሸጣለች የሚለውን ማወቅ ከፈለግን ይሆናል ካውንት ኢፍ እንላለን። ከዛ ክራይቴሪያ ሬንጃችን ስም ዝርዝሩ ነው ኮማ። ከሱ ውስጥ ደግሞ እንዲያወጣልን የፈለግነው አሁንም ፊዮናን ነው መጀመሪያ ላይ ስላለች። ክራይቴሪያ ሬንጃችን ደግሞ ሴልስ ነው፣ የሸጠችውን ነው የፈለኩት። እመርጠዋለሁ ኮማ። ከዛ በኋላ ግሬተር ዛን እንላለን። ግሬተር ዛን ስትሉም ግን እዚህ ጋር ደብል ኮቴሽን ማስገባት ይጠበቅብናል ማለት ነው። ከዛ በኋላ ከ2000 በላይ ያስገባችሁ ነው የፈለኩት። አሁን ደብል ኮቴሽንን እዘጋለሁ እንደዚህ። አሁን ምንድነው ያልነው ማለት ነው? እዚህ ጋር ፊዮና ወይም ከሻጮች ውስጥ ፊዮናን መረጥናት። ከዛ ግን ከ2000 ብር በላይ ስንት ጊዜ ገቢ ያስገኘች አይተሙ ማንኛውም አይተም ሊሆን ይችላል። ነገር ግን ምን ያህል ከ2000 ብር በላይ አስመዘገበች የሚለውን መቁጠር ፈልገናል ማለት ነው። ኢንተር ሁለቴ ከ2000 ብር በላይ ሸጣለች ማለት ነው። ቼክ ብናደርገውም እዚህ ጋር እንዲኖራል፣ ሌላም ቦታ ብትሄዱ ታገኛላችሁ ማለት ነው። ስለዚህ በዚህ መንገድ ካውንት ኢፍስን መጠቀም ይቻላል። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ትንሽ ከፍ ላድርግላችሁና አሁንም ዩኒክ ነው። ዩኒክም በጣም ወሳኝ የሆነ ነገር ነው። ተመልከቱት። አሁን እዚህ ፊዮና፣ ኢቫን፣ ጁሊያ እያለ ይቀጥላል። ስማቸው የተደጋገመ ነው እንደምትመለከቱት ማለት ነው። ከዛ ግን እናንተ አሁን እዚህ ጋር መደጋገማቸውን ሳይሆን ስንት ሰዎች ናቸው ያሉት የሚለውን ማውጣት ከፈለጋችሁ ዩኒክ ብላችሁ ማውጣት ይቻላል ማለት ነው። ስለዚህ ሁሉ ይሆናል ዩኒክ ብላችሁ ጽፋላችሁ። ይኸውና ዩኒክ ከየት ውስጥ ነው ዩኒክ የማወጣልህ ይለኛል ማለት ነው። እንደምታዩት ከዚህ ውስጥ ነው የሚያወጣልኝ፣ ከዚህ ጀምሮ ማለት ነው። ከዛ ወደታች መርጠዋለሁ ይሄንን። ከዛ በኋላ ቅንፌን ዘጋለሁ። ኢንተር። እንደምታዩት ፊዮና፣ ኢቫን፣ ጁሊያ፣ አሊስ፣ ቦብ፣ ሃና እያለ ይቀጥላል እንጂ የተደጋገመ ስም አናገኝም ማለት ነው። ስለዚህ ዩኒክን በዚህ መንገድ መጠቀም ትችላላችሁ። በተመሳሳይ ደግሞ ይሄን ላጥፋውና አሁን እዚህ ጋር ፕሮዳክቶቻችን ማውስ፣ ኪቦርድ፣ ላፕቶፕ፣ ታብሌት እያለ
የሚደጋገሙ በጣም ብዙ አሉ። ነገር ግን እኛ ስንት ፕሮዳክት ወይም አይተም ነው ያለን የሚለውን ማወቅ ከፈለግን ይሆናል ዩኒክ ላው ላይ ደብል ክሊክ ከየት ውስጥ ነው ማወጣላችሁ ይለናል። ከነዚህ ውስጥ ነው። ወደታች ልምረጠው፣ ቅንፌን እዘጋለሁ፣ ኢንተር። አሁን ያለን ስንት አይነት አይተም ነው? 1 2 3 4 5 አይተም ያለን፣ ሌላው ድግግሞሽ ነው ማለት ነው። ስለዚህ የተደጋገመ ነገር ሲኖር በዩኒክ መለየት ትችላላችሁ። ቀጣዩ ደግሞ ሶርት ነው። አሁን ሶርትን ብዙዎቻችን የምናውቀው እንዴት ነው? ለምሳሌ እዚህ ጋር ልምጣና ዳታ ጋር ልንሄድ እንችላለን። ከዛ እዚህ ጋር ሶርት እናደርገዋለን ማለት ነው። ይሄን ብትነቁ ሶርት ይሆናል። በቅደም ተከተል ማስቀመጥ ማለት ነው። ከኤ እስከ ዜድ፣ ከዜድ እስከ ኤ እያላችሁ ወይም ደግሞ ከትንሽ ወደ ትልቅ እና ከትልቅ ወደ ትንሽ። ነገር ግን ኦሪጂናል ዳታው ሳይነካ እዚህ ጋር ለብቻው ሶርት አድርጋችሁ ማየት ይቻላል። ይህን መንካት አልፈለግንም። አሁን እዚህ ጋር ልምጣና ግን እኩል ይሆናል ሶርት ልበለው ማለት ነው። ሶርት ይኸውና የመጀመሪያው ከየትኛው ውስጥ ነው ሶርት የማደርገው? አሬውን ምረጡ ይላል። ሶርት እንዲያደርግ የፈለግኩት አሁን ይህንን አጠቃላይ እንመርጥለታለን። ኮማ ስንተኛውን ነው ሶርት የማደርገው ይላል። ለምሳሌ ሴለር የሚለው ይኸውና፣ ቶታል የሚለው ይኸውና። ለምሳሌ የፈለግኩት እኔ በስማቸውን በአልፋቤት እንዲያስቀምጥልኝ ነው። ስለዚህ አንድ ቁጥር እጽፋለሁ። አንድ ቁጥር ማለት የመጀመሪያውን እየጠየቅኩት ነው ማለት ነው። ኮማ ከዛ በኋላ አሴንዲንግ ነው ዲሴንዲንግ ኦርደር፣ ከትንሽ ወደ ትልቅ ነው ከትልቅ ወደ ትንሽ ያማርጠናል። እዚህ ላይ መተን ክሊክ ወይም ቁጥሩን እዚህ መጻፍ ይቻላል። አሴንዲንግ ካላችሁ ፕላስ ነው፣ ዲሴንዲንግ ማይነስ ነው። ለምሳሌ ዲሴንዲንግ ልበለው እዚህ ጋር ማለት ነው። ክሊክ ወይም ማይነሷን ቅንፍ መዝጋት። እዚህ ጋር ግን ሴለርን ማስገብተነዋል። ተመልከቱ አሁን ኢንተር ስለው በዚህ መንገድ አስቀመጠልን ማለት ነው። ከትልቅ ነው የጀመረው። ኤ ቤቶች አሁን ከስር ነው ያሉት። ሴለርንም ግን አስገብቶታል ማለት ነው። ልመልሰውና ግን ላሳያችሁ። እኩል ይሆናል ሶርት የሚያደርግልን ከዚህ ጀምሮ ያለውን ነው። ለምሳሌ ወደ ታች ልምረጠው፣ ኮማ ከዚህ ውስጥ ደግሞ አንደኛውን የመጀመሪያውን፣ ከዛ ዲሴንዲንግ ልበለው፣ ቅንፍ ልዝጋ፣ ኢንተር። ከዛ ከማጀመሪያውን ጁሊያ ኢቫን እያለ ኤ ቤቶች አሁንም ከታች ናቸው። ከላይ እንዲሆን ከፈለጋችሁ ግን ፎርሙላውን ብቻ መቀየር ነው። ይሄኛውን ማይነስ የሚለውን ትተውትና ፕላስ ይሆናል። ኢንተር። ተቃራኒ ይሆናል። አሊስ ከላይ ሆነች፣ ቦብ ቻርሊ እያለ ይቀጥላል ማለት ነው። እንደ ቲፕ ግን እዚህ ጋር ምን ማድረግ እንችላለን? ይሄን ላጥፋላችሁና ይሄኛው ይቀመጥልን እዚህ ጋር ትንሽ ከፍ ላድርገው። ከዛ በኋላ እኩል ይሆናል ሶርት፣ እዚህ ላይ ክሊክ፣ ከዚህ ጀምሮ ነው የምንፈልገው እንመርጣለን። ከዛ የመጀመሪያውን ስለሆነ ኮማ አንድ ቁጥር ይሄኛው ማለት ነው። አንድ ቁጥር ኮማ። አሁን ደግሞ የፈለግነው ምንድነው? አሴንዲንግ እያደገ እንዲሄድ ከትንሹ እንዲጀምር ወደ ትልቁ እንዲሄድ ይኸውና፣ ወይም ፕላስዋን ቅንፍ መዝጋት ኢንተር። ተመልከቱት አሁን የተስተካከለ ሆኗል ማለት ነው። አሊስ ቦብ እያለ በዚህ መንገድ ተቀምጧል። ኦሪጂናል ዳታችን አለ፣ የተስተካከለው ደግሞ እዚህ ጋር አለ ማለት ነው። በተመሳሳይ ደግሞ ይሄን ላጥፈውና በቁጥርም ማድረግ ይቻላል። ለምሳሌ ከትንሽ ወደ ትልቅ ከትልቅ ወደ ትንሽ ላድርገው። ክሊክ ላድርግ እዚህ ጋር እኩል ይሆናል ሶርት፣ እዚህ ላይ መተን ክሊክ፣ አሪያችን አሁንም ይሄ ነው። እንደዚህ እንመርጣለን። ኮማ አሁን የት ነው ያለው ቁጥር ስለፈለግን ቁጥራችን ደግሞ ሴልስ ያለው እዚህ ጋር ነው፣ ሁለተኛ ላይ። ስለዚህ አንድ ሁለት ቁጥር እንነካለን። ኮማ አሴንዲንግ ነው ዲሴንዲንግ ይለናል ማለት ነው። ስለዚህ አሁንም ከትንሹ ይጀምርና እያደገ ይሄድ። ይሄን ልንካ፣ ከዛ ቅንፍ መዝጋት ኢንተር ብንል አሁን ይሄን ሰፋ አድርገው ትንሽ ቁጥር አለ፣ እያደገ ነው የሚሄደው ማለት ነው። ትልቁ እዚህ ጋር ነው ያለው። በተቃራኒው ከፈለጋችሁ ግን ፎርሙላችሁን መቀየር ነው። እዚህ ጋር መታችሁ ማይነስ ማስገባት ወይም መቀነስ ምልክት ኢንተር ብታደርጉት ትልቁ ከላይ ይሆናል ሃና። ከዛ በኋላ እየቀነሰ ይሄዳል። ይሄው ዳይናሚክ ነው፣ ለመቀየር በጣም ያግዛችኋል ወይም ቀላል ይሆንላችኋል ማለት ነው። አሁን ደግሞ ወደ ቀጣዩ እናልፋለን። ቀጣዩ ደግሞ ፕሮፐር ነው። ፕሮፐር በጣም ቀላል ነው፣ ነገር ግን ብዙ ስራ የሚያቀልላችሁ ነገር ነው። እንደዚህ አንዳንዴ አሁን ካፒታል እና ስሞል ሌተሮች ዝብርቅርቅ ያለ ጽሁፍ ያጋጥማችኋል። ስለዚህ ተስተካክሎ እንዲቀመጥልን እኩል ይሆናል እዚህ ጋር እንምጣና ፕሮፐር ብለን እንጽፋለን። ፕሮፐር ላይ ክሊክ፣ ቴክስቱ የትኛው ነው? የመጀመሪያውን ይሄኛውን አስተካክለው ነበር። ይሄው የተስተካከለ ነው፣ ነገር ግን ፎርምቱን እንዲጠብቅልን ከፈለግን ከላይ መጀመር ስለሚቻል ነው። ቅንፍ እንዝጋ፣ ኢንተር። አሁን የመጀመሪያ ፊደል ካፒታል ነው እንደምታዩት፣ ይህም ካፒታል ነው። ከዛ ሌላውን እንዲሰራ እዚህ ጋር መጎተት ወይም ደብል ክሊክ ማድረግ ይቻላል። ክሊክ ሳደርግ ሁሉም ተስተካከለ ማለት ነው። አሁን ይሄ ስለተስተካከለ ይሄን አንፈልገውም ማለት ነው። ስለዚህ አሁን እናንተ ቀጥታ ይሄን ዲሌት ብታደርጉት ይሄም አብሮ ይጠፋባችኋል። ስለዚህ እንደ ቲፕ በዛው አንድ ነገር ላሳያችሁ ምን ማድረግ ይቻላል። እዚህ ጋር ልምጣና ይሄን ልምረጠው፣ ኮንትሮል ሲ ልበለውና ኮፒ አድርገው። እዚህ ጋርም ሊሆን ይችላል የምናደርገው። ኮፒ ሳደርግ ግን የማደርገው
እንደ ፎርሙላ አይደለም። ለምሳሌ ልዩነቱን እንድታዩት ክሊክ ባደረግበት ይሄኛው ፎርሙላ ነው እንደምታዩት እኩል ይሆናል ተብሎ ነው የተሰራው። አሁን ግን ቴክስት እናደርገዋለን። መጀመሪያ ኮፒ ያደረኩት እዚህ ጋር ልምጣና ኮንትሮል ሺፍት ቪ መንካት ይቻላል፣ ወይም ሆም ጋር ትመጡና እዚህ ጋር ፔስት የሚለው ጋር መታችሁ ይሄኛውን ትነካላችሁ፣ ወይም እንደ ቫልዩ ፎርሙላ ሳይሆን ቫልዩ ማለት ነው። ከዛ አሁን እነዚህ ሁለት ነገሮች የተገናኙ አይደሉም። እነዚህ ማጥፋት እንችላለን ማለት ነው። መተናውላቸው ላይ ክሊክ አድርገን ዲሌት ብናደርግ ይሄኛው አይጠፋብንም ማለት ነው። ክሊክ ብናደርገውም ፎርሙላ አይደለም ቴክስት ነው። ስለዚህ በዚህ መንገድ ከቀየራችሁ በኋላ ኮፒ ፔስት አድርጋችሁ መጠቀም ይቻላል ማለት ነው። ይህን ካየን አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ሰብቶታል ነው። እዚህ ጋር የምትመለከቱት ላይ ነው የምንሰራው ሰብቶታልን። በጣም ወሳኝ ነገር ነው ሰብቶታል። ለውጡን እንድታዩት ግን ከቶታል ወይም ከሰም ጋር በምን እንደሚለያዩ ለምሳሌ እዚህ ጋር ቶታል የሚል ነገር ይኖረኝ፣ እዚህ ጋር ድምር ልሰራ ነው። እኩል ይሆናል ሰም ብላችሁ መስራት ይቻላል፣ ወይም በሾርት ከት አልት እና እኩል ይሆናል ብላችሁም እንደዚህ መደመር ይቻላል። ኢንተር ብላውን ድምር አገኛለሁ፣ ወይም ደግሞ እኩል ይሆናል ሰም ከዛ ቅንፍ መክፈት ከዛ እንደዚህ መምረጥ። ይኸውን መደበኛው ነው ሰም ነው። ከዛ በኋላ ሰው መጥቶ አሁን እዚህ ላይ ፍሊተር ወይም እንትን ያስገባበት ክሊክ እናድርግና ዳታ ከዛ በኋላ ፍሊተር ላደረገው ነው። አሁን ለምሳሌ ወይም በስም ሊሆን ይችላል። እዚህ ጋር መተን ለምሳሌ ማየት የፈለኩት እንዳለ ይጥፉና አፕል፣ ባናና፣ ካሮት ሶስቱን ብቻ ኦኬ ልበለው። እንደምታዩት ቶታሉ ጠፋብኝ ማለት ነው። የእነዚህን ድምር ግን ማወቅ ፈልጌ ነበር እዚህ ጋር። እንደገና ደግሞ ይህንን ክሊር ልበለውና ፍሊተር ያደረጉትን ነገር አጠፋሁት። ስለዚህ ፍሊተር ባደረጋችሁ ቁጥር እዚህ ጋር የደመራችሁት ነገር ይጠፋባችኋል። ይሄ ደግሞ እንዲሆን አንፈልግም ማለት ነው። ያ እንዳይሆንባችሁ ስትፈልጉ ሰብ ቶታልን ትጠቀማላችሁ። ኢዝ ኢኳል ቱ ሰብ ብላችሁ ጽፋላችሁ፣ ወይም ሰብ ቶታል ስትሉ ይመጣላችኋል። ይሄ ነው ሰብ ቶታል። ሰብ ቶታል ላይ በጣም ብዙ አይነት አማራጭ አለ። አቨሬጅ አለ፣ ካውንት፣ ማክሲመም፣ ሚኒመም ብዙ ነው። ሰም ከፈለጋችሁ 9 ቁጥር መንካት፣ ወይም እዚህ ላይ መታችሁ ሰም የሚለው ላይ ክሊክ ስታደርጉ ሰም ራሱ 9 ቁጥር አስገባ። ከዛ ኮማ ታደርጉና መደመር የፈለጋችሁትን ቁጥር ትመርጣላችሁ። የምትደምርልን ይሄንን ነው አልኩት። እስከዚህ ያለው ሌመን እስከሚለው ቅንፍ ዘጋሁን። ኢንተር ድምሩ አንድ አይነት ነው፣ ቅድም ከሰራነው ጋር ምንም ለውጥ የለውም። ነገር ግን ፍሊተር ብናደርግ አሁን ለውጡን ታዩታላችሁ። እዚህ ጋር ምጣና የአፕል የባናና እና የካሮቱን ብቻ የምንፈልገው ኦኬ ላለው እንደምታዩት ፍሊተር ተደረገ። ቶታሉ ግን ምንድነው ይቀጥላል። የሶስቱን ድምራውን አገኘው ማለት ነው። ድምጥ አሁንም እዚህ ጋር የሁለቱን ብቻ ነው የፈለኩት። አሁን ደግሞ የአፕል እና የባናና ኦኬ ብል እንደምታዩት የሁለቱ ድምር እዚህ ጋር ይመጣል ማለት ነው። ስለዚህ ሰብቶታል ለብዙ ነገር በጣም ነው የሚያግዛችሁ። ለምሳሌ ደግሞ እዚህ ጋር እንምጣና ቶታሉ ይቀር አቨሬጅ ነው ደግሞ የፈለግነው ለምሳሌ ብለን ብናስብ ይሄ ሽያጫችን ከሆነ በአማካይ ምን ያህል ሸጠናል የሚለውን እዚህ ጋር ማግኘት ፈልገናል። ስለዚህ እኩል ይሆናል ሰብ ቶታል ብላችሁ ጽፋላችሁ ማለት ነው። ከዛ አቨሬጅ ደግሞ ያለው ስንት ላይ ነው? አንድ ቁጥር ላይ። ስለዚህ አንድ ቁጥርን መጻፍ ትችላላችሁ፣ ወይም አንድ ቁጥር ላይ ክሊክ ከዛ ኮማ ከዛ መደመራቸውን ወይም ደግሞ አቨሬጅ ማውጣው ምረጡ ሲላል ቁጥራችን እንዳለ እንመርጣለን። ከዛ ቅንፍ መዝጋት ኢንተር። አሁን 806 አቨሬጅ ነው፣ ልክ ነው፣ የሁሉም አቨሬጅ ነው። ከዛ ግን ፍሊተር ስናደርግ አይጠፋብንም። አሁንም በሰብ ቶታል ስለተሰራ ተመልከቱ። እዚህ ጋር ልምጣና ፍሊተር ላድርግ የተወሰነውን ብቻ የአፕል እና የባናና ኦኬ ልበለው። እንደምታዩት የሁለቱ አቨሬጅ ይመጣል። ሶስተኛ ብጨምር የሶስቱ ይመጣል፣ የአራቱ። ስለዚህ እዚህ ጋር የሚገኘውን ፍሊተር ተደርጎ ሁሉ ይሰራዋል ማለት ነው። ፍሊተር ተደርጎ ሳይደረግም ሰብ ቶታል ትክክለኛ መልሶችን ያመጣላችኋል ማለት ነው። በተመሳሳይ ደግሞ አሁንም እዚህ ጋር ልምጣና ቶታል እንደ አዲስ ልስራው ኢዝ ኢኳል ቱ ሰብ ቶታል ከዛ በኋላ 9 ቁጥርን መንካት ወይም ሰም ከዛ ኮማ የሚደምርልኝ እነዚህን ነው። ከዛ ቅንፍ መዝጋት ኢንተር። አሁን ድምራቸው ይሄ ነው። ፍሊተር ላድርገውና ደግሞ እዚህ ጋር በቁጥር ለምሳሌ ላሳያችሁ። ነምበር ፍሊተር ይላል። ማየት የፈለኩት አሁን ለጊዜው ግሬተር ዛን ልበለውና ከአንድ ሺህ በላይ ብቻ በላይ ያሉትን ነው። ከአንድ ሺህ በላይ ያሉትን አሳየኝ ልበለው። ኦኬ ላለው አሁን ሁለት ስራ ሰራልኝ ማለት ነው። አንደኛው ከአንድ ሺህ በላይ ያሉትን አወጣልኝ። እንደገና ደግሞ ከአንድ ሺህ በላይ ያሉት ድምራቸው እንደዚህ እንደሆነ ነገረኝ ማለት ነው። ስለዚህ ሰብ ቶታልን ብታውቁትና ብትጠቀሙበት በጣም ወሳኝ የሆነ ፈንክሽን ነው ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው? እነዚህን 10ሩን መርጬ ያመጣሁላችሁ ከዚህ በፊት የተወሰነ ኤክሴል ላይ እየሰራችሁ ላላችሁ ነው ማለት ነው። ነገር ግን ሁሉንም ፎርሙላዎች ደግሞ ማወቅ ከፈለጋችሁ ወይም ፈንክሽኖች እዚህ ጋር እንደምትመለከቱት 64000 አካባቢ እይታ ያለው ቪዲዮ አለ ማለት ነው። ይሄንን ኢንድ ስክሪን ላይ ያስቀምጥላችኋለሁ። ሁሉንም ፎርሙላዎች ያካተተ ቪዲዮ ነው።
ይህንን መመልከት ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩዋቸውን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።